ከመሬት በታች በዋሻዎች ሲያመልጥ ለብዙ ቢሊዮን ዶላሮች የአደንዛዥ እጽ ንግድን ሲመራ በዓለም ላይ በጣም ከሚፈለጉ ሰዎች መካከል አንዱ በመሆን የሚታወቀው የሜክሲኮ የአደንዛዥ እጽ ጌታ ኤል ቻፖ ታሪክን እንቃኛለን። ተመልካቾቻችን በኤል ቻፖ አስደናቂ ታሪክ ውስጥ በመሆን እውነታውን እንድትረዱ በዚህ ቪዲዮ ውስጥ ከዚህ በፊት ያልተነገሩ እውነታዎችን እናቀርባለን። አሁን ወደ ቪዲዮ። 2015 በሜክሲኮ ውስጥ ከፍተኛ ጥበቃ ከሚደረግበት እስር ቤት በተወሳሰበ መንገድ አመለጠ። ከሴሎ ሻወር በታች 1.5 ኪሎ ሜትር የሚረዝም ዋሻ ተቆፍሯል። ዋሻው የአየር ማናፈሻ፣ መብራትና የተሻሻለ የሞተር ሳይክል መንገድ ነበረው። ዋሻው በልዩ ሁኔታ በታጠቁ ቡድኖች ተቆፍሯል። ይህ ደግሞ ከፍተኛ የሆነ የሎጂስቲክ እቅድ ማውጣቱን ያሳያል። የእስር ቤት ሰራተኞችና ሌሎች የውስጥ አዋቂ መረጃዎች በማቅረብና በማመቻቸት ውስጥ ተሳትፈዋል። የእስር ቤቱ የደህንነት ካሜራዎች እንዳይታዩ ለማድረግ የውስጥ አዋቂዎች ትብብር ጠቃሚ ነበረ። የዋሻው ቁፋሮና ግንባታ ለማጠናቀቅ ከፍተኛ መጠን ያለው ገንዘብና የሞተር ሳይክል አቅርቦት እና ሌሎች መሳሪያዎች ወደ ዋሻው ማስገባት ከፍተኛ የሆነ የሎጂስቲክ እቅድ ማውጣቱን ያሳያል። የእስር ቤቱ የዕለት ተዕለት እንቅስቃሴና የጥበቃዎችን እንቅስቃሴ በሚገባ ተከታትሎ ማሳወቅ የውስጥ አዋቂዎች ግዴታ ነበረ። ይህ የማምለጫ እቅድ ከፍተኛ የሆነ ዝርዝር እቅድ ማውጣት የውስጥ አዋቂዎችን ተሳትፎና ከፍተኛ ሀብቶች ማግኘት እንደሚያስፈልግ ያሳያል። የኤል ቻፖ የ1.5 ኪሎ ሜትር ዋሻ ግንባታና ምህንድስና እጅግ ውስብስብና አስደናቂ ነበር። ይህ ዋሻ የተገነባው ከሜክሲኮ አልታፕላኖ ከፍተኛ የደህንነት እስር ቤት ሲሆን ለግንባታው ከፍተኛ የሆነ እቅድና ምህንድስና ሀብቶች ተደርጓል። የዋሻ ግንባታና ምህንድስናው እንዴት ተካሄደ? ዋሻው በልዩ ሁኔታ በታጠቁ ቡድኖች ተቆፍሯል። ቁፋሮ የተካሄደው ከእስር ቤቱ ሻወር በታች ሲሆን ይህም የእስር ቤቱ የጥበቃ ስርዓት ለማለፍ አስችሎታል። ዋሻው በቂ የሆነ ዲያሜትር ነበረው። ይህም አንድ ሰው በሞተር ሳይክል እንዲያልፍ የሚያስችል ነው። ዋሻው በውስጡ አየር እንዲኖረው የሚያስችል የአየር ማናፈሻ ስርዓት ነበረው። ይህም ስርዓት ዋሻ ውስጥ በቂ ኦክስጅን እንዲኖረውና የካርቦን ዳይኦክሳይድ ክምችት እንዳይኖር አድርጎታል። ዋሻው በሙሉ በኤሌክትሪክና መብራቶች ተሸፍኗል። ለዚህም ለማምለጥ ምቹ አድርጎታል። ዋሻው በሞተር ሳይክል ለመጓዝ የሚያስችል የተስተካከለ መንገድም ነበረው። ይህም የማምለጫ ሂደቱን ፈጣንና ቀልጣፋ አድርጎታል። ታዲያ የቁፋሮ ድምፅ እንዳይሰማ ለማድረግ የተወሰኑ ጥንቃቄዎች ተደርገዋል። ይህም የእስር ቤቱ ጠባቂዎች ቁፋሮን እንዳያውቁት ረድቷል። ዋሻው ወደ አንድ ቤት የሚወስድ መውጫ ነጥብ ነበረው። ይህም ከእስር ቤቱ ውጪ ወደሚገኝ ደህንነቱ የተጠበቀ ቦታ እንዲሸሹ አስችሏቸዋል። ይህ ዋሻ ከፍተኛ የሆነ የምህንድስና እውቀትና የሎጂስቲክ እቅድ መውጣቱን ያሳያል። በተጨማሪም ከፍተኛ የሆነ ገንዘብና የቁሳቁስ ወጪዎች እንደነበሩትም ያሳያል። ኤል ቻፖ የማምለጫ እቅድ የተሳካ እንዲሆን የውስጥ አዋቂዎች ተሳትፎና የቴክኖሎጂ አጠቃቀሙ ወሳኝ ሚና ተጫውተውለታል። የእስር ቤቱ ሰራተኞችና ሌሎች የውስጥ አዋቂዎች ስለ እስር ቤቱ አቀማመጥ፣ የጥበቃ ስርዓቶችና የጠባቂዎች የጊዜ ሰሌዳ መረጃዎች አቅርበዋል። ይህም መረጃ የማምለጫ እቅድ ለማዘጋጀት ወሳኝ ነበረ። የውስጥ አዋቂዎች የዋሻውን ቁፋሮና ግንባታ ለማጠናቀቅ የሚያስፈልጉ ቁሳቁስና መሳሪያዎችን አቅርበዋል። ሌላው ደግሞ የውስጥ አዋቂዎች የእስር ቤቱን የደህንነት ካሜራዎች እንዳይታዩ ለማድረግ ወይም ቁጥጥራቸውን ለማስተዋወል ረድቷል። የውስጥ አዋቂዎቹ የጥበቃዎችን እንቅስቃሴና የእስር ቤቱን የዕለት ተዕለት እንቅስቃሴዎች በመከታተል መረጃ አቅርበዋል። ዋሻው በቴክኖሎጂ የተዋቀረም ነበረ። ዋሻውን ለመቆፈርና ለመገንባት ዘመናዊ የቁፋሮ መሳሪያዎችና ቴክኖሎጂዎችም ጥቅም ላይ ውለዋል። ዋሻ ውስጥ የአየር ማናፈሻና የመብራት ስርዓት ለመዘርጋት የኤሌክትሪክና የሜካኒካል ምህንድስና እውቀት ጥቅም ላይ ውሏል። በዋሻ ውስጥ ለመጓዝ የተሻሻሉ ሞተር ሳይክሎች ጥቅም ላይ ውለዋል። የእስር ቤቱን የደህንነት ስርዓቶችና የጥበቃ እንቅስቃሴዎች ለመከታተል የክትትል ቴክኖሎጂ ጥቅም ላይ ውሏል። የማምለጫው ዕቅድ ለማስተባበርና ለማግኘት የሞባይል ስልኮችና ሌሎች መገናኛ መሳሪያዎችም ጥቅም ላይ ውለው ነበረ። የውስጥ አዋቂዎች ተሳትፎና የቴክኖሎጂ አጠቃቀም ይህንን ውስብስብ የማምለጥ ዕቅድ በተሳካ ሁኔታ ለማጠናቀቅ ትልቅ ሚና ተጫውቷል።
ለመሆኑ ይህ ታምረኛ ሰው ማን ነው? ከየት መጣ? ወደ ልጅነት ህይወቱ እናቅና። ኤልቻፖ ወይም ጃኪን ጉዝማን ሎሬራ ይባላል። ኤፕሪል 4 1957 በሲናሎዋ ሜክሲኮ በምትገኘው ላቱና በተባለች ትንሽ የደሃ መንደር ነው የተወለደው። ላቱና ገና ከልጅነቱ ጀምሮ ለድህነትና ለተወሰኑ ዕድሎች የተጋለጠባት ገጠራማ አካባቢ ነበረች። የቤተሰቡ የኑሮ ሁኔታ እጅግ አስቸጋሪ ነበረ። አባቱ ከብቶችን የሚያረባና የፓፓው አበባዎችን የሚያመርት ገበሬ ነበረ። ቤተሰቡም ለመኖር የሚያስችል በቂ ገቢ አልነበራቸውም። በትምህርት ዕድሎች እጦት ተሰቃይቷል። በተጨማሪም ከአባቱ ጋር የነበረው ግንኙነት በጣም የተወሳሰበና አንዳንድ ጊዜም ጠበኛ እንደነበሩ ይነገራል። በእነዚህ ሁኔታዎች ምክንያት ኤልቻፖ ገና በልጅነቱ ጠንካራና ተንኮለኛ ሆነ። ኤልቻፖ በወጣትነቱ ከአባቱ ጋር በመሆን የፖፒ አበቦችን በማምረት ይሳተፍ ጀመር። ይህ የመጀመሪያ መጋለጡ ወደ አደንዛዥ እጽ ዓለም የመግባቱ አንደኛው በር የከፈተለት ሁኔታ ነበረ። በኋላም በአካባቢው የአደንዛዥ እጽ ንግድ ውስጥ ትናንሽ ስራዎችን በመስራት ይሳተፍ ጀመር። በፍጥነት በንግድ ውስጥ ያለውን አሰራርና እድሎችንም ተገነዘበ። ኤልቻፖ በፈጣን አደረጃጀት ችሎታውና በስትራቴጂያዊ አስተሳሰቡ ይታወቅ ነበር። በአካባቢው የአደንዛዥ እጽ ንግድ ውስጥ በፍጥነት ስኬታማ ሆነ። በሲናሎዋ ካርቴል ውስጥ በፍጥነት እድገት ማሳየትም ጀመረ። ከጊዜ ወደ ጊዜ እየጨመረ በመጣው የአደንዛዥ እጽ ንግድ ውስጥ በመሳተፍ በፍጥነት ስልጣንን አገኘ። በአደንዛዥ እጽ ንግድ ውስጥም በጣም ተደማጭነት ካላቸው ግለሰቦች አንዱም ሆነ። የሲናሎዋ የአደንዛዥ እጽ ቡድን በሜክሲኮ ውስጥ የሚገኝና በዓለም ላይ ካሉ በጣም ኃይለኛ የአደንዛዥ እጽ ካርቴሎች አንዱ ነው። ይህ ቡድን በሰሜን አሜሪካ፣ በደቡብ አሜሪካ፣ በአውሮፓና በአውስትራሊያ ውስጥ የአደንዛዥ እጽ አዘዋዋሪነትን ጨምሮ በተለያዩ የወንጀል ተግባራት ውስጥ ይሳተፋል። የሲናሎዋ የአደንዛዥ እጽ ቡድን ዋና ዋና ባህሪዎች በዓለም ዙሪያ የአደንዛዥ እጽ አቅርቦትን በመቆጣጠር ረገድ ትልቅ ሚና ይጫወታሉ። በተለያዩ ህገወጥ እንቅስቃሴዎች ውስጥ ይሳተፋሉ። ይህም የአደንዛዥ እጽ ዝውውር፣ ገንዘብ ማጭበርበር፣ ግድያና ሌሎች ያጠቃልላል። በተለያዩ ጊዜያት እንደ ኤልቻፖ ጉዝማን ያሉ ታዋቂ መሪዎች ነበሩት። ኤልቻፖ የሲናሎዋ ካርቴል እንዴት ሆነ? ኤልቻፖ በአካባቢው የአደንዛዥ እጽ ንግድ ውስጥ እየተሳተፈ በነበረበት ጊዜ ከሲናሎዋ ካርቴል አባላት ጋር ግንኙነት መፍጠር ጀመረ። የእርሱ ችሎታዎችን እና ግንኙነቶች በካርቴል መሪዎች ዘንድ የታወቀ ነበረ። ኤልቻፖ በ1980ዎቹ መገባደጃ በወቅቱ በሚጌል አንሄል ፌሊክስ ጋላርዶ በሚመራው የጓዳላጅራ ካርቴል ውስጥ በስራው የጀመረ ሲሆን ይህ ካርቴል በኋላም የሲናሎዋ ካርቴል በመባል መጠራት ጀምሯል። በአደንዛዥ እጽ ንግድ ውስጥ ባለው እውቅናና ችሎታ ምክንያት በካርቴል ውስጥ በፍጥነት እድገት ማሳየት ጀመረ። ኤልቻፖ በፍጥነት የአደረጃጀት ችሎታውና በስትራቴጂያዊ አስተሳሰቡ ይታወቅ ጀመር። የመጓጓዣ መንገዶችን በማስፋፋትና አዳዲስ ገበያዎችን በመክፈት ካርቴሉን ረድቷል። የተራራቁ የሎጂስቲክ ዘዴዎችን ተጠቅሞ አደንዛዥ እጾችን ወደ አሜሪካና ሌሎች ሀገሮች ለማጓጓዝ ችሏል። በካርቴል ውስጥ ቁልፍ ቦታዎችን በመያዝ በፍጥነት ስልጣኑን መቆናጠጥ ቻለ። በ1990ዎቹ መጀመሪያ ላይ ፌሊክስ ጋላርዶ በቁጥጥር ስር ከዋለ በኋላ የሲናሎዋ ካርቴል በመምራት ቁልፍ ሰው መሆን ቻለ። ኤልቻፖ የተወዳዳሪ ካርቴሎችን በማሸነፍና አዳዲስ ግዛቶችን በመቆጣጠር የሲናሎዋ ካርቴልን ስልጣን አስፋፋ። ሙስናን በመጠቀም የህግ አስከባሪዎችና የመንግስት ባለስልጣኖችን ተጽዕኖ ፈጠረ። በአደንዛዥ እጽ ንግድ ውስጥ በጣም ተደማጭነት ካላቸው ግለሰቦች አንዱም ሆነ። በአጭሩ ኤልቻፖ በችሎታው በስትራቴጂያዊ አስተሳሰቡና በግንኙነቶቹ ምክንያት የሲናሎዋ ካርቴል በመቀላቀል በፍጥነት መሪ በመሆን ንግዱን አስፋፋ። ኤልቻፖ በሜክሲኮና በዓለም አቀፍ ደረጃ ዝናን ያተረፈባቸው መንገዶችን ነግራቸዋለሁ። የአደንዛዥ እጽ ንግድ ስኬት ሲናሎዋ ካርቴል በመምራትና በዓለም አቀፍ የአደንዛዥ እጽ ንግድ ውስጥ ትልቅ ተጽዕኖ መፍጠር ዝናን አተረፈ። በዓለም ላይ ካሉ እጅግ ሀብታምና ኃይለኛ የአደንዛዥ እጽ አዘዋዋሪዎች አንዱ በመሆን ይታወቅ ጀመር። ከፍተኛ ጥበቃ ከሚደረግባቸው እስር ቤቶች ያደረጋቸው አስደናቂ ማምለጫዎች ዓለም አቀፍ ትኩረት እንዲያገኝ አደረገው። እነዚህ ማምለጫዎች እሱን እንደ አፈ ታሪክ እንዲቆጠር አድርጓቸዋል። የእሱ ታሪክ በዜና በዶኩመንተሪዎችና በፊልሞች ውስጥ ሰፊ ሽፋን አገኙ። ይህም ሽፋን የእሱን ዝና ይበልጡኑ አጠናክሮት ቀጠለ። በሜክሲኮ ውስጥ በተለይም
በሲናሉዋ በድሃ ማህበረሰብ ውስጥ እንደ ጀግና መቆጠር ጀመረ። ለድሆች እንደሚረዳና ከመንግስት ጭቆና እንደሚከላከልላቸው ያምኑ ጀመር። የእሱ የአደንዛዥ ዕፅ ንግድና ማምለጫዎች በዓለም አቀፍ የሕግ አስከባሪ ኤጀንሲዎችና መንግስታት ዘንድ ትልቅ ትኩረት ሰጥተውታል። ይህ ዓለም አቀፍ ትኩረት የእሱን ዝና ይበልጡኑ እንዳይወርድ አድርጎ ሰቀለው። በአጭሩ የኤል ቻፖ የአደንዛዥ ዕፅ ንግድ ስኬት የእስር ቤት ማምለጫዎቹና የሚዲያ ሽፋንና የአፈ ታሪክ ሁኔታ በሜክሲኮና በዓለም አቀፍ ደረጃ ዝናን እንዲያገኝ አድርጎታል። የኤል ቻፖ ሀብት ኤል ቻፖ በዓለም ላይ ካሉ እጅግ ሀብታም የአደንዛዥ ዕፅ አዘዋዋሪዎች አንዱ ነበረ። ታዲያ የኤል ቻፖ ሀብት ከ1 ቢሊዮን ዶላር በላይ እንደሚቆጠር መረጃዎች ያሳዩናል። ይህ ሀብት ከአደንዛዥ ዕፅ ንግድ ብቻ የተገኘ ነው። ኤል ቻፖ በሜክሲኮና በሌሎች ሀገሮች ውስጥ በርካታ የቅንጡ መኖሪያ ቤቶች ነበሩት። እነዚህ መኖሪያ ቤቶች ውስጥ የመዋኛ ገንዳ፣ የግል ቲያትር ማሳያና ሌሎች የቅንጦት መገልገያዎች ያሏቸው ናቸው። ኤል ቻፖ የቅንጦት መኪኖች፣ ጀልባዎችና አውሮፕላኖች ስብስብ ነበረው። እናም የኤል ቻፖ ተሽከርካሪዎች ብዙውን ጊዜ በጣም ውድና ለሱ ተብሎ የሚሰሩ ነበሩ። ኤል ቻፖ በተለይ የሚታወቅበት የቅንጦት ጉዞዎችን ያደርጋል እና ውድ ፓርቲዎችን ያዘጋጅ ነበረ። በውድ ልብሶችና ጌጣጌጦችም ይታወቅ ነበረ። በተጨማሪም የተለያዩ አይነት የቅንጦት መጠጦችና ምግቦችን ይመገብ ነበር። በአጭሩ ኤል ቻፖ ከአደንዛዥ ዕፅ ያገኘውን ከፍተኛ ሀብት በመጠቀም የቅንጦት አኗኗር ይመራ ነበረ። ኤል ቻፖ 2 አስደናቂ የእስር ቤት ማምለጫዎችን አድርጓል። እነዚህ የዓለምን ትኩረት የሳቡ ናቸው። 2001 እንደ አውሮፓውያን አቆጣጠር እስራቱ ኤል ቻፖ በ1993 በጓቲማላ ተይዞ ወደ ሜክሲኮ ተላልፎ በፑዌንቴ ግራንዴ ከፍተኛ ጥበቃ እስር ቤት ታሰረ። በአደንዛዥ ዕፅ ዝውውር፣ በግድያና በሌሎችም ወንጀሎች ተከሷል። ጥር 19 ቀን 2001 ኤል ቻፖ ከፑዌንቴ ግራንዴ እስር ቤት አምልጧል። በእስር ቤት ውስጥ የልብስ ማጠቢያ ጋሪ ውስጥ ተደብቆ እንደወጣ ይታመናል። የእስር ቤት ጠባቂዎችና ሌሎች ባለስልጣናት በሙስና ተባብረውት እንደሆነ ይገመታል። ካመለጠም በኋላ ለዓመታት ተደብቆ ቆይቶ ነበረ። ሁለተኛው የእስር ቤት አመላለጥ ስርዓቱ ኤል ቻፖ በየካቲት 2014 እንደገና ተይዞ በአልቲፕላኖ ከፍተኛ ጥበቃ እስር ቤት ውስጥ ታሰረ። ሐምሌ 11 ቀን 2015 ዓመተ ምህረት ኤል ቻፖ ከእስር ቤቱ በድጋሚ አምልጧል። ከእስር ቤቱ ሴል በታች ወደሚገኘው 1.5 ኪሎ ሜትር ርዝመት ያለው ዋሻ በመግባት አምልጧል። ዋሻው አየር ማናፈሻና መብራት ነበረው እና በሞተር ሳይክል የሚጓዝበት መንገድም ነበረው። ይህ ማምለጫ በዓለም አቀፍ ደረጃ ከፍተኛ ትኩረት አግኝቷል። እነዚህ ማምለጫዎች የኤል ቻፖን ተንኮልና ሙስና ጥልቀት የሚያሳዩ አስደናቂ ክስተቶች ናቸው። የኤል ቻፖ ማምለጥ የሜክሲኮ መንግስት ላይ ከፍተኛ ጫና ያሳደረና በዓለም አቀፍ ደረጃ ትልቅ ትኩረት ያገኘ ክስተት ነው። ስለዚህ ኤል ቻፖን ለመያዝ የተደረጉ ፍለጋዎች እጅግ ከፍተኛና ዓለም አቀፋዊ ትብብር ያካተቱ ነበሩ። ከእስር ቤት ከማምለጡ በኋላ ወዲያውኑ የሜክሲኮና የአሜሪካ መንግስት በጋራ ከፍተኛ የማደን ዘመቻ ጀመሩ። የፍለጋው አንዳንድ ዋና ዋና ገጾችን የሚከተሉት ነበረ። የሜክሲኮና የአሜሪካ የስለላ ኤጀንሲዎች መረጃዎችን በየጊዜው ይለዋወጡ ነበረ። ሁለቱም የሀገራት ወታደራዊና የሕግ አስከባሪ ኃይሎች በጋራ አሰማርተዋል። የዓለም አቀፍ የፖሊስ ትብብር ወሳኝ ሚና ተጫውተዋል። የላቁ የክትትል ቴክኖሎጂዎችን እንደ ሰው አልባ አውሮፕላንና የሳተላይት ምስሎችን ጥቅም ላይ ውለዋል። የሞባይል ስልክ ምልክቶችና ሌሎች የዲጂታል ዱካዎች ተከትለዋል። የፊት ለይቶ ማሳወቂያ ቴክኖሎጂዎችን በስፋት ጥቅም ላይ ውለዋል። የሜክሲኮ ወታደሮችና የፖሊስ ልዩ ኃይሎች በሲናሉዋ ተራሮች አካባቢና ሌሎች የኤል ቻፖ መደበቂያዎች ሊሆኑ በሚችሉ ቦታዎች ላይ ከፍተኛ ፍለጋ አካሂደዋል። የአየር ላይ ፍለጋዎችን በሄሊኮፕተሮችና አውሮፕላኖች ተካሂደዋል። የአካባቢ ነዋሪዎች ስለ ኤል ቻፖ መረጃ እንዲያቀርቡ ጥሪዎች ቀርበዋል። የማህበረሰቡ መረጃዎች ፍለጋውን ለማጥበብ እና ወደ ኤል ቻፖ ለመድረስ ወሳኝ ነበሩ። ሜክሲኮ መንግስት ኤል ቻፖን ለጠቆመ ከፍተኛ የገንዘብ ሽልማት አቅርበዋል። የማስረከቢያ ጥሪዎች በየጊዜው ይደረጉ ነበረ። በጥር
2016 በሲናልዋ ግዛት ውስጥ በሎስ ሞቼስ ከተማ ውስጥ በወታደራዊ ዘመቻ ተይዟል። ከፍተኛ የተኩስ ልውውጥ ከተደረገ በኋላ በቁጥጥር ስር ውሏል። ኤልቻፖ ለመያዝ የተደረገው ፍለጋ እጅግ ከፍተኛ ወጪ የተደረገበትና ውስብስብ ዘመቻ ነበረ። የሜክሲኮና የአሜሪካ መንግስታት እንዲሁም ሌሎች ዓለም አቀፍ አጋሮች ያደረጉት ጥረት በመጨረሻም ፍሬ አፍርቶ ኤልቻፖን በቁጥጥር ስር ለማዋል አስችለዋል። በመጨረሻም ኤልቻፖ ወደ አሜሪካ እንዲተላለፍ ጥሪ ቀረበ። እነዚህም በአደንዛዥ ዝውውርና በሌሎች ወንጀሎች ተከሰሰ። በሜክሲኮ ውስጥ ረዘም ያለ የሕግ ሂደት ተካሂዶ ነበረ። ኤልቻፖ ወደ አሜሪካ እንዳይዘዋወር ለመከላከል የሕግ ቡድን ከፍተኛ ጥረት አድርጓል። ጥር 19 ቀን 2017 ኤልቻፖ ወደ አሜሪካ ተላልፏል። ወደ አሜሪካ ከተላለፈ በኋላ በኒውዮርክ ከተማ በሚገኘው የፍርድ ቤት ቀረበ። በ2019 በኒውዮርክ በሚገኘው የፍርድ ቤት በበርካታ የዕፅ ዝውውር፣ ግድያና ሌሎች ክሶች ጥፋተኛ ተብሏል። የዕድሜ ልክ እስራትና ተጨማሪ የ30 ዓመት እስራት ተፈርዶበታል። በአሁን ጊዜም በኮሎራዶ በሚገኘው ከፍተኛ ጥበቃ በሚደረግለት እስር ቤት ውስጥ የዕድሜ ልክ እስራቱን እየተቀበለ ይገኛል። ውድ ተመልካቾቻችን የኤልቻፕ ታሪክ በብዙ መልኩ አወዛጋቢና አስደናቂ ነው። ስለሱ የተሰማችሁን ሐሳብ ከታች ኮሜንት ላይ አጋሩን። ለተጨማሪ መረጃዎችና ቪዲዮዎች ሰብስክራይብ በማድረግ ቤተሰባችን ይቀላቀሉ። ቸር ቆዩን። ሳሙኤል ነበር።